ሕማማት የሚባለው ከሆሳዕና ዋዜማ ቅዳሜ እስከ ትንሣኤ ዋዜማ ቅዳሜ ድረስ ያለውን ጊዜ የሚያጠቃልል ነው። ይህ ሳምንት አዳም አትብላ የተባለውን ዕፀ በለስ በልቶ የሞት ፍርድ ከተፈረደበት በኋላ ያሳለፈው 5500 የፍዳ ዘመን የሚታወስበት ነው። በዚህ ሳምንት ፍትሐት የለም፣ መስቀል መሳለም የለም። በአጠቃላይ ከክርስቶስ ልደት በኋላ የመጡ የድኅነት ምልክቶች በዚህ ሳምንት አይታሰቡም። ምእመናን አፋቸውን እስኪመራቸውና የፍዳ ዘመንን ለመሻር ኢየሱስ ክርስቶስ የተቀበላቸውን መከራዎች እስከሚያስታውሱ ድረስ ማለትም ፀሐይ እስከምትጠልቅ ድረስ ይጾማሉ። ከሰኞ እስከ ትንሣኤ ዋዜማ ያሉት 6ቱ የሰሞነ ሕማማት ትርጉማት ተሰጥቷቸው ይታሰባሉ። የመጀመሪያው ዕለት ዕለተ ሰኞ። ይህ ዕለት የቤተ መቅደስ የመንጻትና መርገመ በለስ የተፈጸመበት ዕለት ነው። ምሳሌውም አንድ በአትክልት ስፍራው የተተከለች በለስ የነበረው ሰው ፍሬ ሊፈልግባት ወጥቶ ምንም ስላላገኘባት በለሷን የረገመባት ዕለት ነው። የሰሙነ ሕማማት ሁለተኛ ቀን ማክሰኞ። ይህ ቀን ኢየሱስ ክርስቶስ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ የሰጠበት ዕለት ነው። የሰሙነ ሕማማት ሦስተኛ ቀን ረቡዕ። ይህ ዕለት ደግሞ የአይሁድ ሊቃነ ካህናት ጸሐፍትና ፈሪሳውያን ኢየሱስ ክርስቶስን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። የሰሙነ ሕማማት አራተኛ ቀን ሐሙስ። ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጽና ለአርያነት ጸሐፍት ፈሪሳውያን የአይሁድ ካህናት ወጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። የደቀ መዛሙርቱን እግር በማጠቡ ቅጽበተ ሐሙስ በመባልም እንደሚጠራ ሊቃውንት ቤተ ክርስቲያን ይናገራሉ። የሰሙነ ሕማማት አምስተኛ ቀን አርብ። ዕለቱ ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በቀራንዮ መከራን ተቀብሎ በአደባባይ በመስቀል ተሰቅሎ መዋሉን የሚታሰብበት ቀን ነው። የሰሙነ ሕማማት ስድስተኛ ቀን ቅዳሜ። ኢየሱስ ክርስቶስ ከከርሰ መቃብር የዋለበት ዕለት የሚታሰብበት ቀን ስለሆነች ቅዳሜ ስዑር ትባላለች። ኢየሱስ ክርስቶስ በከርሰ መቃብር የዋለባት ዕለት የሚታሰብበት ቀን ስለሆነች ቅዳሜ ስዑር ወይም የተሻረች ቅዳሜ ትባላለች። የተሻረች ቅዳሜ የተባለችውም በዓመት አንድ ቀን የሚጾምባት ብቸኛዋ ሰንበት ስለሆነች ነው። ሰባተኛው ቀን እሁድ። እሁድ እኩለ ሌሊት ክርስቶስ ሞትን ድል አድርጎ መነሳቱ ይበሰራል። ያን ጊዜ በሞቱ ያዘኑ ሁሉ የሚደሰቱ ሲሆን ሥርዓተ ቅዳሴና ትንሣኤውን የሚገልጹ ዝማሬዎች ተዘምረው ለ55 ቀናት የቆየው ጾም ተፈቶ ፋሲጋ ይሆናል። መልካም የፋሲጋ በዓል ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እናመሰግናለን።